ቤተሰብ እንዴት ናችሁ? ደህና አደራችሁ ወይ? ሰላም ማን አለው? እግዚአብሔር ይመስገን። ዛሬ በስራ ላይ ነን። በቀደም የለቀኩት ቪዲዮ አለ አልታየልኝም ማለት ይችላል። አልታየልኝም ነው ቫይራል መውጣት ነበረበት። እባካችሁ እየገባችሁ ያያችሁ ለሰብስክራይብ ያደረጋችሁ ቤቱን ሰፖርት አድርጉ። እኔ ውድ እህታችሁ እንደዚህ አይነት ቦታ ላይ ሆኜ ለሀገራችን የሚሆን ነገር እየሰራሁ እናንተ ሴት አላችሁ። እባካችሁ ቤተሰቦች ይህን የመሰለ የሚያምር ደስ የሚል የሀገር ልማት የሚሆን ነገር ለእኛ ለልጆቻችን ለቤተሰቦቻችን ሁሉ መከታ ይሆናል ተብሎ ምንም አይነት የኤሌክትሪክ ችግር አይኖርም ብለን እየሰራን ባለንበት በኩሻ ሃይድሮ ኤሌክትሪክ ፓወር እናንተ ደግሞ የገባችሁ ሰፖርት ማድረግ አይኖ ግዴታ ነው አይደለም፣ ግን ደግሞ ያው ይሄ ኢትዮጵያዊነት ስለሆነ ሁላችን ቪዲዮን እያያችሁ ሰፖርት አድርጉ፣ ሼር አድርጉ። አይኖ ምንም የሚያስቸግር ነገር የለም። እናንተ ይህንን ቪዲዮ ሼር ባደረጋችሁ መጠን እኔ እህታችሁ ደግሞ በቃ አሪፍ የሆነ ነገር ማለት ነው። ስለዚህ እባካችሁ ሰፖርት ማድረጋችሁን አትርሱ። ያለውበት ቦታ ስቱዲዮ ይባላል። ስለዚህ እባካችሁ እየገባችሁ ቼክ እያደረጋችሁ አያምርም ነው። ሁሉም ሰው በስራ ላይ ተጠምዷል። በኢትዮጵያውያን የሚገራርሙ ኢንጂነሮች፣ የሚገራርሙ ባለሙያዎች እየተሰራ ያለ ምርጥ የሀገር ሀብት ነው። ስለዚህ እባካችሁ ቦታውን ለመጎብኘትም ሆነ ለማየት የምትፈልጉ ደግሞ በኮቻ ሃይድሮ ኤሌክትሪክ ብላችሁ ሰርች ታደርጉና ያለውን ነገር እያያችሁ መጎብኘት ትችላላችሁ ማለት ነው። ሁላችንም ተቸክለናል። ስራ ላይ ነን። እንዴት እንደሚያምር ሰው ለስራ ምን ያህል ያለውን ፍቅር ማየት የምትችሉበት ቦታ ነው። እየሰራን ነው፣ እየለፋን ነው። እናንተ ደግሞ ሰፖርት እንድታደርጉን እንፈልጋለን። ማየት አለባችሁ በደንብ ምን ላይ ነው ያለው፣ ምን እየተሰራ ነው ለምትሉ ሁላችሁም ነው። እስቲና አሁን 75% ላይ ደርሰናል። 100% የምላችሁ ነገር ቢኖር ይሄ ኮቻ ሃይድሮ ኤሌክትሪክ ፓወር ባለቀ ሰዓት ገጠር ያሉት በጣም በኤሌክትሪክ ችግር ያሉ እዚህ ኤሪያ ላይ ምንም ስለ ኤሌክትሪክ ምን እንደሆነ ሁላ የማያውቁ የኤሌክትሪክ ፍጆታው ከፍተኛ ስለሚሆን በደንብ ያገኛሉ። በደንብ ያለ ምንም ችግር መብራት እንደልባቸው ያገኛሉ ማለት ነው። መቆራረጥ ምናምን በፍጹም አይኖርም። እንደገና ደግሞ አሁንም ፎርን ለመገብኘት ዝግጅት ላይ ነን። ፎር የሚባል እንደገና ልንሰራ እየተሯሯጥን ነው። መሰረት ድንጋይ ተጥሏል። ይሄም 75% ደርሷል። ስለዚህ እባካችሁ እናንተም ሰፖርት አድርጉ፣ ሼር አድርጉ፣ አብራችሁን ሁኑ። አለንላችሁ፣ አይዟችሁ፣ እኛ ከጎናችሁ ነን ማለት ያስፈልጋልና እናንተም ደግሞ በዚህ እንድትተባበሩን እንጠይቃለን። በተረፈ እንዴት ናችሁ? ደህና ናችሁ ወይ? ሀገር አማን ነው ወይ? እኛ ጋር አማን ነው፣ ሰላም ነው አለን። እየሰራን ነው፣ እየለፋን ነው። መንግስት ባደረገው ረብሽ ምክንያት እያንዳንዷ ነገር በአግባቡ እየተሰራች ነው። እያንዳንዷ ነገር በስርዓትና በአግባቡ በወቅቱ እንዲደርስ ስለሚፈለግ 24 ሰዓት በስራ ላይ 24 ሰዓት በቃ ምንም ሰዓት የሚባል ጠዋት ከሰዓት ምናምን የሚባል ነገር የለም። እኛ ጋር ማታ ምናምን ምንም እንትን የለውም። በቃ 24 ሰዓት ስራ ነው። ስለዚህ መስራት የምትፈልጉ መታችሁ ብትቀላቀሉን፣ ኢንጂነሮች ጎበዞች፣ እውነት መታችሁ ብትቀላቀሉ፣ አሻራችሁን ለሀገራችሁ ብታኖሩ እጅግ በጣም ደስ የሚጣፍጥ ስቃይ ታውቃላችሁ። ደስ የሚል ስቃይ ያለበት ቦታ ነው። ምክንያቱም ነገን ስናስብ ደስ የሚል ስቃይ አለ እዚህ ለሀገራችን ነገ ትልቅ ነገር ይኖራታል ብለን ስለምንጠብቅ እኛ ደስ እያለን ነው በረሃውን እየተጎነጨነው የምንጎነጨውና እባካችሁ ቪዲዮን የምታዩ ሁላችሁ ማለት ነው ላይክ አድርጋችሁ ሰብስክራይብ አድርጋችሁ ምንድነው የደውል ምልክቷን ተጭናችሁ የተሰማችሁን ነገር ይሄን ስታዩ አሁን ላይ ሀገራችን ላይ ባለው ሰሜን ላይ ባለው ሁኔታ ብዙ አይነት ነገሮች በሚያስፈልጉበት ሰዓት ይሄ ልማት ሳይቋረጥ እንዲህ የተሰራ ነው። ምንድነው ነገሩ? ምንድነው ሚስጥሩ ብላችሁ ኮሜንት አስቀምጡልኝ። እውነት በቃ
ሁሉም የሀገሪቷ ክፍል ተባብሮ እንደዚህ ቢሰራ ለሀገራችን ትልቅ ለውጥ እንደምናመጣ ስቃይ፣ መከራ፣ ጦርነት ቆሞ ባለን በየቦታው ሁሉ በሀገራችን አጠቃላይ በዙሪያዋ እንደዚህ አይነት ልማት ቢሰራ ኢትዮጵያ የት ትደርሳለች ብላችሁ ታስባላችሁ? እውነቴን ነው። በቃ በጦርነት የምናመጣው ምንም ነገር ስለሌለ በሰላም በፍቅር በስምምነት ሰርተን ትልቅ ነገር ላይ ደርሰን ሀገር አይደለም ዓለም የሚያኮራ ነገር እንሰራ ነበረ። እባካችሁ ኢትዮጵያውያን ሀገራችን ሰላም እንዲሆን እንስጋ። እውነት ሀገራችን ላይ ሰላም እንዲሆን እንስጋ። ከችግር ከመከራ ከራብ እንድንወጣ ለፍተን እንስራ ነው የምለው። ለፍተን እንስራ። ሀገር የሚቀይር ነገር እንስራ። ለሀገራችን ዝም አንበል። እንታገል። በቃ ክፉ ነገር እንዲጠፋ ከሀገራችን፣ መጥፎ ነገር እንዲጠፋ ከሀገራችን አብዝተን እንጸልይ። ሁሉም ነገር የሚሆነው በጸሎት ነው እና ደግሞ ሁሉም በየሃይማኖቱ ይጸልይ፣ ይስማማ፣ ይዋደድ። አቦ ለሀገራችን ሰላሙን ይስጠን። በቃ ዘውትር ጸሎታችንና ምኞታችን እሱ ነው። ሰላም ካለ ማንም ሰው የትም ቦታ ላይ ሄዶ መስራት ይችላል እና ለሀገራችን ሰላምን እንመኛለን፣ ፍቅርን እንመኛለን፣ አንድነትን እንመኛለን። እዚህ ቦታ ላይ ሁሉም በፍቅር በሰላም በአንድነት ነውና የሚሰራው። ሲወድቅ የሚያነሳው የራሱ የሆነ ወገኑ ነውና እባካችሁ ሰላምና ፍቅርን ይዘን ስራችንን በአግባቡ እንወጣላለው። እጅግ በጣም ወዳችኋለሁ። እጅግ በጣም አመሰግናለሁ። ሁሌም ሰፖርት ስለምታደርጉኝ ስለምትጠይቁኝ ያለውን ነገር ሳሳያችሁ ጀግና ነሽ ብላችሁ ደግሞ ስለምታበረታቱኝ ደስ ይለኛል። እጅግ በጣም አመሰግናለሁ። ከኔ ጋር አብራችሁ ስለምትሆኑ በለፋውበት በሰራሁት መጠን ደግሞ እናንተ ሰፖርት ስለምታደርጉኝ እናንተ ከኔ ጋር ስላላችሁ እውነቴን ነው እጅግ በጣም ደስ ይለኛል። አብረን ረጅም ጉዞ እንደምንጓዝ አምናለሁ። እንሰራለን እስከ መጨረሻው ድረስ አብረን እንሆናለን ማለት ነው። ስለዚህ ባካችሁ ተከታታይ የምለቀውን ቪዲዮ እያያችሁ ኮሜንት፣ ላይክ፣ ሰብስክራይብ እንደገና የደውል ምልክቱን መጫን በፍጹም እንዳይረሳ። በፍጹም አለውላችሁ እህታችሁ እንደምታዩኝ አለውና እባካችሁ አንረሳሳ። ላይክ ሰብስክራይብ ቤቱን ሰፖርት አድርጉ። ጠፍታችኋል፣ ረሳችሁኛልና ቫይራል እንዲወጣ ለሁሉም እንዲደርስ ሼር አድርጉ። ቪዲዮኔ ስለቅ ሼር አድርጉ። በቃ እንተሳሰብ ለወገን ደራሽ ወገን አይደለም። በቃ ስለዚህ እኔ ደግሞ አንድ ነገር ልነግራችሁ የምፈልገው ይህንን ቪዲዮ የምታዩልኝ ላይቭ የምገባበት ታይም የለኝም። አሁን ላይ ቀን ላይ ላይቭ መግባት በታሪክ አልችልም። ምክንያቱም በፍጥነት ስራው ተሰርቶ ማለት ስላለበት ሁሉም ሰራተኛ ተግቶ መስራት ስላለበት ያለነው ሳይት ላይ ስለሆነ እንደምታውቁት ሳይት ላይ ደግሞ ምንም አይነት ላይቭ ከዚህ በፊት ቢሮ ላይ ስለነበርኩ ነው። አሁን ሳይት ላይ ምንም አይነት ላይቭ መግባት ስለማልችል ቪዲዮዬን በደንብ ይልኝ አጫውቱልኝ። እናም ደግሞ ተከታታይ የምለቃቸውን ቪዲዮ እንድታዩልኝ ስል በትህትና ጠይቃለሁ። ላይቭ የምገባበት ሰዓት በሁለት ቀን ምናምን አንዴ ናይት ይሆናል። ከ3 ሰዓት በኋላ ምሽት ይሆናል ማለት ነው። ስለዚህ ምሽት 3 ሰዓት ላይ ላይቭ ላይ እንገናኛለን። ወዳችኋለሁ። እጅግ በጣም አከብራችኋለሁ። እጅግ በጣም ይታያችኋል። ይሄ የሚጮው ንፋስ በንፋስ እንዴት ተደርጎ እንደሚጸዳ የሚገርም ነው። እንጀራ ቁጭ አድርጋችሁበት የምትበሉበት ያክል የሚያሳሳ ድንጋይ ታጥቦ ነው እዛ ላይ ኮንክሪት የሚደረገው። ይሄን በጣም በጥንቃቄ ነውና የሚሰራው። ቤተሰቦቻችን የሚገርም ስራ ነው የሚሰሩት። ስለዚህ እጅግ በጣም አመሰግናለሁ አብራችሁ ስለሆናችሁ። ከዚህም በኋላ ደግሞ በጣም የሚገርም ላሳያችሁ ቃል እገባለሁ። ከእናንተ ጋር አለው። ወዳችኋለሁ። አመሰግናለሁ። ባባ ወዳችኋለሁ። ቴንኪው። መልካም ቀን ይሁንላችሁ። ሰላም ሁኑ።